ቀዳሾች ከዛ አስቀዳሾች ምዕመናኖች አሉ። የአካባቢው የአጥቢያው ተገልጋዮች ካህናቶቻቸው ተገለው ባንዴ 5-6ቱን ከዛ ምዕመናን ተጨምሮ ለመቅበር ሲሄዱ ያለው ስሜት እንደ ማታ በሰላም ያሳድረን ብለው ተኝተው ጠዋት ተገለው ከነቤተሰቦቻቸው ሙሉ ቤተሰቡ አልቆ እነዛን ሰዎች መረዳት እንችል ወይ ጎረቤት ያለ ወይ ትላንትና አብሮ የበላ የጠጣ በዙሪያ ያለ ሌላው ክርስቲያን ምን ይሰማዋል የሚለው ሲገባን ነው ይሄ ህመም ይገባል። በዙሪያ ያሉ ክርስቲያንነታቸው እንዴት አንገታቸውን ለማሳየት እንደሚሸማቀቁ አስቡት። እንዴት ነው ነጠላ ለብሰው የሚሄዱት? አይሆንም አይደል? ምክንያቱም እነዛ ሲገደሉ አይተዋል። አንደኛውን መሞት ይሻለናል እስኪሉ ድረስ ማለት ነው። በዛ ጫማ ስንቆም ነው የሚሰማን። አሁን ከማዘን ውጪ አይ ምናምን ከማለት ውጪ በዛ መጠን ላንረዳው ሁሉ እንችላለን። ግን ትልቅ ህመም ነው። ትልቅ ህመም ነው እና ይህ እስከ መቼ ይቀጥላል? ምናልባት እንዲህ አይነት ነገሮች ስናነሳ ብዙዎች እይታ ላይ ብቻ እንትን እንላለን ማለት የሚያስጨበጭቡ ነገሮች ላይ ብቻ ማተኮር እንፈልጋለን። ምክንያቱም አደጋው ይሄ ግን ቅርብ ነው። እኛ ዛሬ ተኝተን ጠዋት ስለተነሳን በልተን ስላደርን በዙሪያችን ያሉ ሰዎች ቤተሰቦቻችን ሰላም ስለሆኑ ብቻ ሰላም እንዳይመስለን አይደለንም። አንድ ኦርቶዶክሳዊ የትኛውም ዓለም ላይ ያለ ኦርቶዶክሳዊ ሲከፋው አብሮ ነው የሚከፋው። ይሄ ነው መጽሐፍ ቅዱሳዊ ክርስትና። ሲደሰት አብሮ ነው የሚደሰተው። ኦርቶዶክሳውያን ከአንድ ማዕድ የተካፈልን ከጌታ ስጋና ደም በጌታ ስጋና ደም አንድ የሆንን ክርስቲያኖች አዝነውብናል፣ ሞተውብናል። ይሄ ደግሞ ተደጋጋሚ ነው፣ ሁል ጊዜ የሚደረግ ነው። መቼ እንደሚበቃ የማናቀው ውጤቱ ለቤተ ክርስቲያን ቀጣይነት አስጊ የሆነ ዛሬ የምናያቸው እነ ቱርክ ሌሎች ሀገሮች የደረሱበት ሊያደርስ የሚችል ትልቅ አደጋ ነው። ብለን ጥቁር ለብሰናል። ከዛ ይልቅ ጥቁር የሚያስለብሰው ይሄ ነበር። ያም ልክ ነው፣ ያስለብሳል፣ ብዙ ነገር ያደርጋል። ሆነናል ሻሸመኔ አይደል? ያን ታሪክ በቅርብ ነው ያሳለፍነው። ያን ያደረግነው ለቤተ ክርስቲያናችን ነው። ያኔ አባቶቻችን ሁሉም ወጥተው አለን ተከተሉን ብለውናል፣ ተከትለናል። ዛሬስ ሌሊት እንደዛ ሆኖ ጠዋት አጀንዳ ተሰጠን። የተሰራው ስቴዲየም የተሰራው እንትን እያልን እናደንቃለን። አጀንዳ ተሰጥቶናል። ጠዋት ነው የተሰጠን አጀንዳ። ከቤተ ክህነት የሰማሁት ነገር የለም እስካሁን። እኔ እናዝናለን እንደዚህ የሚለው መስማት አይደለም። ቀደም ያነበብኩላችሁ የሙስሊሞቹ ለዚህ ብዬ ነው። ከዛ ይለይብኝም። አንዴ ሲሆን የሆነ የተሰማንን ብሎ በሐዘን መግለጫ ወጥቶ መላበሉን ምናምን ሊባል ይችላል። ሁለቴ ሲሆን እሺ፣ ሶስቴ ሲሆን እሺ። ይህን ያህል ጊዜ ከ2014 ጀምሮ በኃይለኛው በወራቱ
በሸሪዓ የሚተዳደሩ ሀገሮች ወደ ኋላ ዞር ብለን ታሪካቸውን ስናይ የክርስትና ደሴት የነበሩ በክርስትና ውስጥ ብዙ ታሪክ ያላቸው ቱርክን ጨምሮ ማለት ነው። ቱርክ በክርስትና ሰፊ ታሪክ አላት። ዛሬ በሸሪዓ የምትመራ የሙስሊም ሀገር ናት። ከሜዳ የመጣ ታሪክ ነው ይሄ። እንደው ዝም ብሎ ድንገት ጠዋት ሲነሱ ሰልመው ነው ያገኙት አይደለም። ኢራን የሚገርም የክርስትና ታሪክ ያላት ሀገር ናት። ሂደት አለው። በኢኮኖሚ ትጎዳለህ። አሁን በምናየው መልኩ እንጎዳለን። በዚህ መልኩ ከዛን ሰው ይሰደዳል። ለምሳሌ ማቃው ልንገራችሁ እዚህ ዶዶላ መጀመሪያ ላይ ያነበብኩላችሁ ዜና መጀመሪያ መሪጌታው ተገደሉ የሚለው ላይ ማለት ነው። ገብረ ክርስቶስ ቤተክርስቲያን ያለበት ዶዶላ በአካል አውቀዋለሁ ቦታውን በአካል ገብረ ክርስቶስ ማለት የቆረብኩበት በህፃንነት ጀምሮ ያስቀደስኩበት ቤተክርስቲያን ነው እና በጣም ክርስቲያኖች አሉ የሚገራርሙ ክርስቲያኖች። አሁን ያ ቁጥር የለም። ከ200 ምናምን በላይ አባወራ ነው ለቆ ወጣው። ባለፈው ጉባኤ አዘጋጅተን ነበር የምታስታውሱ ከሆነ። ዝም ብሎ ለቆ ወጣ አይደለም። በኢኮኖሚም በምንም እየተጠቃ እና ቅድም ባሳየዋችሁ መሰረት ማለት ነው። ይሄ ነገር መቼ ነው የሚያበቃው? ከዜናነት ፕሮፋይል ቀይረን አንድ ሰሞን ቤተክርስቲያናችን ብለን ከዛ እንረግባለን። ያው እናውቀዋለን ራሳችን ወረተኞች ነን። ወረት ነው። ከዛ ደግሞ ነገ ሌላ ደግሞ እንሰማለን። እዛ ቤት ሀዘን ነው። እኛ ጋር ባለንበት እየበላን እየጠጣን ቁጭ ብለን ፕሮፋይል እንቀይራለን። ከዛን እንጽፋለን ቁጭ ብለን እየበላን እየጠጣን እየተሳሳቀን እናስመስላለን ሁላችንንም። እዛ ቤት ግን መሪር ሀዘን ነው። የነገ ተስፋ መጨለም ነው። የክርስትና መዳከም ነው። ማጽዳት ነው። ነገሩ እኛ ጋር እየቀረበ እንደሆነ አንረዳው። ግን በቃ እናዝናለን ብለን እንጽፋለን። መቼ ነው ከዚህ የሚያልፈው የሚል ጥያቄ አለኝ። ትላንትና ህጋዊ አይደለም የተባለው ሹምሽረት ሲመጣ ሰልፍ እንወጣለን እኛ ከፊት እንቀድማለን ብለው ቃል የገቡልን አባቶች ነበሩ። ዛሬ ያስፈልጉናል። እኛም ለመከተል ዝግጁ መሆን አለብን። ለምን ልንል ይገባል። እንደ ልባችን የውስጣችን አውጥተን እንዳንናገር የሚይዘን ነገር አለ። የምታውቁት ነው። አስተኳሹ ከቤት ነው። እና የዚህ ነገር ማብቂያው ምንድነው የሚል ጥያቄ ያስነሳል። ስለ ክርስትና ብቻ ስለ ሌላ አይደለም። ስለ ብሔር፣ ስለ ጎሳ፣ ስለ ጎጥ በፍጹም አይደለም።
እንደሆነ እንዲሰማን ሊያደርጉን ጥቅስ ይጠቅሱልናል ከኛው መጽሐፍ አይደለ? ወንድም ሲመታ ምንድነው ቀኝን ሲመታ ግራህን ስጠው ይሏል። እሺ ነው። እንዲህ አይነት ክርስትና አይደለም ያለን። ቀኝ ግራ እያልክ እያገላበጥክ ልሰጥ የሚባል ትምህርት የለንም። እንደው በቀላሉ የምታስተውሉትን ነገር ልንገራችሁ። አንድ ከቤተክርስቲያን ውጭ ያለ ሰው በቀላሉ ማለት ነው ከቤተክርስቲያን የቱ ይቀለዋል? እስኪ ጻፉ ኮሜንት ላይ። ልክ ነው እያልኩ አይደለም፣ እነዛ የሚሰደቡ እያልኩ አይደለም፣ ግን እውነታውን ለማሳየት ያህል የቱ ይቀላቸዋል? ከሁለቱም ወገን ያልሆነ ሙስሊምም ክርስቲያንም ኦርቶዶክስም ያልሆነ ሰው ስለ እምነቱ ብሎ ወይም እምነቴ ብሎ ለምን ሲወጣ ሚዲያ ላይ ሊሆን ይችላል፣ አደባባይ ሊሆን ይችላል፣ የትም የሚናገረው ማንን ነው? ኦርቶዶክስን። እንዴ እነዛ ይጸድቃሉ ክርስቲያን ናቸው ማለት ነው ይድናሉ እያልክ ነው? አይደለም። ግንስ እንደ ልብ መሳደብ የሚቻለው ኦርቶዶክስን ነው። ምንም የማይመጣበት እንደሆነ 100% እርግጠኛ ነው። አያችሁ፣ በዚህን ያክል ራሳችን ማስከበር እንኳን አልቻለም። እሺ ሰላም የምትባይ ሰው ደግሜ እንዳለሽ የጴንጤ አጀንዳ አልያዝኩም ዛሬ። ማንም ጴንጤ መጥቶ እንዲጽፍ አልፈልግም፣ እንዳጽፉ። ይሄ ያለንበት ሁኔታ ያሳያል እላችሁ እንጂ እነሱን ቢሳደቡ ልክ ናቸው መሰደብ አለባቸው ምናምን እያልኩ አይደለም። መሰደብ የለባቸው እነሱም ቢሆኑ ማለት ነው። እኛም መሰደብ የለብንም። ግን ለመሳደብ የሚቀናቸው ኦርቶዶክስን ነው። ምክንያቱም ምንም አይመጣም። ኦርቶዶክስን መሳደብ ኖርማል ነው። መግደልም ይሄው ኖርማል ሆኖ እያየን ነው። እና እንደዚህ አይነት ነገሮችን መቃወም ሳንችል ሳያሳስበን የሚቀር ከሆነ እነ ኢራን፣ ኢራቅ ምናምን ቱርክ ምናምን የደረሰባቸውን ነገር ነገ የማናይበት ምንም ምክንያት የለም። እንደው በዚሁ አጋጣሚ ኢትዮጵያ የቃል ኪዳን ሀገር ናት፣ ምንም አትሆንም፣ ትሆናለች። ጌታ የተወለደባት እስራኤል ዛሬ ጌታዋን ክዳለች። እንደዚህ አይነት ማሽቃበጥ አያስፈልግም። በነገራችን ላይ አንዳንድ ሰዎች ከሌላው ዓለም ሁሉ ለይተው በቃ እሷ ብቻ ምንም የማትሆን አይዟችሁ እያሉ የሚያሳንፉ ሰዎች አሉ። እስቲ እናት አባቱ የተገደለበት ጨቅላ ሕፃን ያለ አሳዳጊ የቀረውን ሄደ አይዞ በለው ይመጣዋል እንዴ? እንደዛ ነገ ቀጥሎ ያለው ሰው ይገደልበታል። አይዞ እያልክ ነው የምትቀጥለው። እና ብዙ ድንቅ ተአምራት የተደረገባቸው በክርስትና ድንቅ ታሪክ ያላቸው ሀገራቶች ዛሬ ስማቸው ሌላ ነው፣ መመሪያቸው ሌላ ነው። ክርስቶስን ክደውታል። ኢትዮጵያ እዛ ማትደርስበት ምንም ምክንያት የለም፣ ዛሬ ካልተሰራ ማለት ነው። ምንም ምክንያት የለም። የተወለደባት ሀገር እስራኤል ዛሬ ኢየሱስ የሚል በአደባባይ ኢየሱስ ማለት ያስቀጣል፣ ያሳስራል። እንደውም አላህ ቢሉ ያን ያህል ላይ የሚጠሉት የለም። ይሄ የተወለደባት አይሁዳዊ ተብሏል እኮ ጌታ። ከሱ ወገን የሆኑ ክደውታል፣ ገለውታል፣ ሰቅለውታል። ዛሬ ደግሞ እንደ ክርስቶስ የሚጠሉት የለም። አይደለም ኢትዮጵያ ይቅርና ማለት ነው። ቀደም የነገርኳችሁ በክርስትና ሰፋፊ ታሪክ ያላቸው የአባቶች መፍለቂያ የሆኑ የተወደዱ ሀገራቶች ነበሩ። ዛሬ ክርስትና በባትሪ የሚፈለግባቸው ማለት ነው።
እና እንደዚህ አይነት ሽፋን ለኔ ከንቱ ነው። ኢትዮጵያ እንደማንኛውም አንድ ሀገር ነች። እግዚአብሔር ይወዳታል። አዎ እንደማንኛውም ሀገር እግዚአብሔር ይወደናል። አዎ ሁላችንን፣ ሁሉም ልጆቹ አይደሉ? ሁሉም ፍጥረት አይደለ? በተለየ ሁኔታ ምንም አትሆኑም እያለ ግን አሳንፎ ከዛን ውስጣችን አጉል ተስፋ እየሞላ ከዓለም ሁሉ የሚነጥለንን ኃይል እንል ይገባል። ሊያሳስበን ይገባል። ያ እሱን እኮ ነው የምለው። ሚዲያ ላይ ፕሮፋይል ይቀየራል። አንድ ሰሞን የሆነ ነገር እናወራለን፣ የሆነ ነገር እንላለን። እዛ ለቤተ ክርስቲያናችን እንላለን። ከሚዲያ ከፕሮፋይል ከቪዲዮ አላለፈም። ከቪዲዮ አልፎ መሬት ላይ ለውጥ ያመጡ ግን ያየናቸው ነገሮች አሉ። ለምሳሌ ምንድነው ጵጵስና የተባለው የኦሮሚያ ቤተ ክህነት ምናምን ተብሎ ጵጵስና የነበረበት ጊዜ መሬት ላይ ቤተክርስቲያናችን እንዳትመጡ ተብሎ ወጣቱ ተነሳ፣ ሞቱ፣ ምን አሉ። ግን የቀረ ነገር ነበር። ቤተክርስቲያናችን በዛ አትርፋለች አይደለ? ሁሉም ዝም ቢል ምናልባት ዛሬ የምናየውን አይነት የሲኖዶስ አካሄድ ላናይ እንችላለን። ብዙ ነገሮች ሊመጡ ይችሉ ነበር። ያንን ያስቆሙ የደም ዋጋ የከፈሉ ወጣቶች ነበሩ። መሬት ወርዶ ማለት ነው። ዛሬ መሬት የወረደ ነገር ያስፈልገናል። ትናንትና እኔ ሰልፍ ወጣለው፣ ልጆቼ ይከተሉኛል፣ እኔ ቀድማለሁ ያሉ አባቶች ነበሩ፣ ቃል የገቡ ዛሬ ያስፈልጋሉ። ይሄ ነገር ዓለም ላይ ይገባል። ተመርጦ ነው በክርስቶስ ቀላል ነገር አይደለም። እና እኔ ምዕመናን ለምሳሌ የሆነ ሰው ተነስቶ ከተማ ውስጥ ወጥቶ እቃውማለሁ ምናምን ቢል በነፍሱ ሲሞት ማለት ሰው ከሃይማኖት እንኳን ሲወጣ ከቤተክርስቲያን ሲለይ ከእውነተኛይቱ የጌታ ቤተክርስቲያን ተለይቶ ሲወጣ ልንጨነቅ፣ ሊያስጨንቀን፣ ሊያስለቅሰን ይገባል ማለት ነውና ግን ያው እንደምትመለከቱት ሁሉ ጊዜ ሰው ሲወጣ ሰው ሲጠፋ ከጌታ ቤተክርስቲያን ሲጎድል ምንም አይነት እንትን የለም። ምንም አይነት አይደለም የሐዘን መግለጫ ወይ ደግሞ የሆነ እንኳን አላራል እንደው ሰዎች ጠፉብን፣ ሰዎች ወጡብን ብሎ የሚጨነቅና የሚገደው አካል አናይም ማለት ነውና አሁን ደግሞ ማርያም ሊሰለቻት ራሱ እኮ አንዲት ሙስሊም ልጅ ምን ጽፋ ነው ያየሁትኝ። ይህቺም ሻማ ሰለቻት መሰለኝ ያለችው። እቺ ተለኩሳ እንዴት ነው እንደዚህ ሁልጊዜ ፖስት የሚደረግባት ማለት ነው። በተለይ ፌስቡክ ምናምን ላይ ፖስት የሚደረግባት ሙስሊም ናት ልጅቷ። እሷ እንኳን ታዝባ እንግዲህ መጨረሻ ላይ ምንድን ያለችው ይህቺም ሻማ ሰለቻት መሰለኝ አለች። ምክንያቱም ሁልጊዜ ያቺ ሻማ ፖስት ትደረጋለች። በአርሲ ጉዳይ በዚህ ዓመት ብቻ በአርሲ ክርስቲያኖች ጉዳይ ምን ያህል ሰው ነው የሞተው? የሳሁለት አመር ቴንኪው። እንግዲህ ምን ያህል ሰው ነው የሞተው? ምን ያህል ጊዜ ነው? እኛ እንኳን ስለ አርሲ ዝም አንልም፣ ስለ አርሲ ምናምን ብለን የጻፍነው ወይ ደግሞ ፖስት ያደረግነው ስንት ጊዜ ነው? እኛ እንኳን አሁን እሱ ራሱ ይሰለቻል ፖስት ማድረጉ እንኳን ማለት ነው። ይሄን ሁሉ ጊዜ ይሄ ነገር ሲደረግ በቤተክርስቲያን በኩል በሲኖዶስ በኩል ምንም የለም። ምናልባት እንደው የሞቱ ሰዎች በትንሹ እስከ 500 አይደርሱም። ዮባ ከዛ በላይ ቅድም ዜናዎቹን እንትን እያልኩ ነበር። 2016 ብቻ እንትን የሲኖዶስ ስብሰባ ላይ በ2016 ብቻ ብሎ 200 ምናምን ሰው ነው እንትን የቀረበው ማለት ነው። በመረጃ በምን የቀረበ 2016 ላይ ብቻ 271 ሰው። ሉክ እንግዲህ በትንሹ አሁን በቅርብ እንኳን በሆነው እስከ 500 ሰው ሊደርስ ይችላል ማለት ነው የሞተው ሰው። እንደው በማርያም ልጠይቃችሁ አሁን ያሉት አባቶች ሶሪ ይሄን ለማለት በቃ እውነት ስለሆነ እኮ ነው ማለት
እኔ የኔ እናት እዛ ብትሆን የኔ እናት ብትገደል ማለት አይሰማኝም። እኔ የኔ ወንድሞች ቢገደሉ በስጋ አሁን እንግዲህ እንደ ጌታ ቤክሳን እንደ ጌታ በጌታ አንድ አካል እንደሆነ እያወራን ያለ ነው። ግን አውርደውና እስኪ የኛ ቤተሰቦች እዛ ቢሆኑሳ አሁን ይሄኔ ለሊት ጫካ ውስጥ ተይዘው ያሉት የኛ ቤተሰቦች ቢሆኑሳ የሊቃነ ጳጳሳቱ እናትና አባት ቢሆኑ ዝም ይሉ ነበር? ጳጳሳቱ የጳጳሳቱ ያክስት ያጎት ልጅ ብለው የሚሉት ቢሆኑ ዝም ይሉ ነበር? ዝም አይሉም። ጌታ ምስክሬ ነው፣ ዝም አይሉ። ተው እሺ፣ እሱን ተው። ደግሞ ቀጥሎ አሁን ይሄን 500 ሚሊዮን ቢጠፋ ቢሰረቅ ወይ የሆነ ቦታ ገባ ቢባል ዝም ይላል ሲኖዶሱ? አስቸኳይ ስብሰባ አይጠራም? ይጠራል፣ በደንብ ይጠራል። ሁለተኛ ምን ነው የስልጣኑ ጊዜ አይተናል እኮ በደል በደንብ አየን እኮ የስልጣኑ ጊዜ በደንብ እኮ ተመለከተን። የስልጣን መከፋፈል ጉዳይ ሲሆን ምን ያህል ምድር እንደተጨነቀች አይተናል እኮ። ኦርቶዶክሳዊው እንደሚሰማ ደግሞ አይተናል። ጥቁር ልበሱ እንደዚያ ሁኑ ሲባል ያ ሁሉ ወጣት እያንዳንዱ ኦርቶዶክሳዊ ምን ያህል ምድር መሬትን እንዳንቀጠቀጠና ምን ያህል እንዳስጨነቀ አይተናል። ያን ጊዜ በዚያ ስሜት በዚያ ሞራል በዛ ኃይል ይናገሩ የነበሩ አባቶች ዛሬ የተገቡ ያሁ ባይዞ እኔ ደግሞ ተው ሌላ እሱ ብቻ መስሏችሁ ነው። የዘማሪያ ንብረት የሚባልም ነበር። እነሱ ራሱ መግለጫ ሰጥተው ነበር። የዘማሪያ ንብረት ራሱ የዛኔ ማለት ነው። አገልጋይም አሁን ምንም አይልም። የዘማሪያ ንብረትም የምናምን ህብረትም ምንም አይሉም። ለምን? ምን ችግር አለው? አርሲ አይደል የተገደሉ ያሉት? እነርሱ ሌላ ቦታ ሄደው ይዘምራሉ፣ ሌላ ቦታ ሄደው ይሰብካሉ። እኔ እንዴት ነው ፊልም አናደርገው? እንዴት ነው ስሜታችን የሞተብን? አንድ ሰው ሲሞት ምን እያሉ እንደሆነ እየሰማን እኮ ሌሎች አንድ ሰው ሲገደል አንድ ሰው እንዲያ ሲሆን ምን እንደሚደረግ እያየን እኮ ነው። አሁን ታውን እኮ አብያተ ክርስቲያናት ሲቃጠሉ ስለ አብያተ ክርስቲያናት መቃጠል እኮ መናገር ታውን እኮ ከዛሳ አሁን እኮ የሰዎች ነፍስ ነው እየጨነቀን ያለው። ወደ 280 ሰው አሁን ላይ ምን ላይ እንዳለ እንኳን አይታወቅም። እነዚህ ሰዎች ዛሬ ላይ እየታረዱ ቢሆንስ? እንደው የስጋ ቤተሰብ አሁን እንደሱ ቢሆን አይሰማንም ወይ? በጌታ እኮ እንዳካሉን አሁን ምንም ፖለቲሳይዝ ማድረግ አያስፈልገውም እኮ። ምንም ወደዛና ወደዚህ መያዝ አያስፈልገውም እኮ። በቀጥታ ይሄንን በግልጥ ከመንግስትም ጋር ተነጋግረው እኔ አንድ ጽሁፍ ጽፌያለሁ እንደው ፌስቡክ ላይ በቃ መንግስት ባን ነገር እንዲተባበር ሲኖዶሱ ቢጠይቀው በምን አርሲ ላይ ኦርቶዶክሳዊ መኖር አይችልም ሚል አዋጅ ቢያወጣ ግልጽ እኮ ነው። ባይዚ በቃ ምንም ችግር እኮ የለውም። አርሲ ላይ ኦርቶዶክሳዊ መኖር አይችልም ካለም ከኖረም ሲሞትም ሞቱ ከቅጠል ከሚረግፍ ቅጠል ጋር ተመሳሳይ ወይም ያነሰ ነው ብሎ ኃላፊነት አልወስድም ሚል ወይ ደግሞ አዋጅ ቢያወጣ በቃ ኦርቶዶክሳዊ መኖር አይችልም። ምክንያቱም ምንም ሲል እኮ ያይን አይደለም። የክልሉ መንግስት ምንም አይልም። የዞኑ እንዲያውም የዞኑ ሲቃወም እንደን አይተናል። እንግዲህ የተገደሉ ሰዎችን ሌላ ነገር ሲል ሰምተናል። የዞኑ የፌደራል መንግስት ምንም አይልም። የሐዘን መግለጫም የላቸውም። ለምን ሞቱም ለምን ተገደሉም የላቸውም። ምንም የላቸውም። ስለዚህ ሰው አንድን ድርጊት በተግባር ያደርጋል። ሁለተኛ ዝም ማለትም ከዛ ነገር ጋር መስማማትን ያሳያል። ምንም ሲሉ አላየንም። ደግሞ አያስገርማችሁ? ኢኦቲሲ ምንም አይልም በዚህ ጉዳይ ላይ ኢኦቲሲ የቤተክርስቲያኒቱ ነው አይደል? ነው ሀክ ተደርጓል። አላቅም ግን ምንም አይልም። ምንም እና የቱ ጋር ነው ያለ ነው? ለሆነ ባካችሁን እንደው ድረሱልን የሚሉት መንግስትን እኮ ነፍስ ተናንቀን ነበር እኮ አይደል? የሆነ ቅርብ ጊዜ እኮ እናስታውሳለን። የት ሄደ ያ ወኔ? አሁን የት ሄደ ያ ጉልበት? አሁን ለምን ዝም ተባለ? ማርያምን እስኪ አስቡት። ኢዮባ ወንድሞቹ የተገደሉበት፣ እናቱ የተገደለችበት፣ ልጁ የተገደለበት፣ አባቱ የሞተበት እዚያ ቦታ ላይ አንድ ቤተሰብ ያለቀበት እንደዚህ ብዙ የሆነባቸው ሰዎች ምንድነው ሊሰማቸው የሚችለው? እውነት ይሄን ሲኖዶስ ይሄ መንፈስ ቅዱስ የሚመራው ሲኖዶስ ነው ብሎ መቀበል አይከብዳቸውም? እነዚህን አባቶች በእውነት ክርስቲያኖች ናቸው ብሎ መቀበል አይከብዳቸውም? ቱ ቢ ኦነስት በቃ እኮ ሰው ቢያንስ ሌላው ቢቀር እባካችሁን ተውን ብሎ እኮ እንትን ይላል። ምንድነው እሱ ይሄ ቆምጨጭ ይላል እኮ በቃ ተውን በቃ ብሎ ምንድነው ሁለት ነፍስ ይዘናል እንዴ እንትን ይላል። ድሮ አባቴ ልጅ ያለው የነገር ሲባል ማል አንተ ተስፋዬን ይወንዶ የለፈንስ ለሳ ይላል ማለት እኔ ተስፋዬ በሞት ምን ችግር አለው እንትን መሬታ ማሻለው እንዴ ማለት ነው። ማለት ብርቅ እኮ አይደለም። ብዙ ሰዎች ብዙ ጀብድ የሰሩም ሰዎች ሞተው አልፈዋል። ምንኛ የተለየ ነገር ምን ያዘ እና
ሰው በዚህ ልክ እንዴት ዝም ይላል? በቃ እኮ መደረግ ያለበት ነገር ማድረግ ነው። ኔጎሽዬት መደረግ ያለበት ነገር መደራደር ካለበት መደራደር ያለበት አካል መደራደር ነው ያለበት። ክርስቲያኖቹ እንዳይጨንቁ እንዳይሰደዱ። ሉክ ሙስሊሞች እንኳን በተቻላቸው መጠን ይሄን ነገር እየተቃወሙ እያሉ ናቸው። ብዙ የሆኑ ጽሁፎች እያየሁ ነበርኩኝ እና አላቅም እኔ በእኛ አባቶች በኩል ትላንትና እንደዛ ሊሆን ነው እንዲህ ሊደረግ ነው እንዲያ ሊሆን ነው እዚሁ እርስ በርስ ራሳቸው አባቶች ተከፋፍለው በነበረበት ጊዜ የነበረውን አቋም የነበረውን ጫና የነበረውን ተግዳሮት አይተናል። ምን ያህል አቅም እንዳላቸው ምን ያህል አቅም እንዳለ ቤክሳይቱ ለማሳየት ተሞክሯል። ለቤተክርስቲያን ሲሆን ወይ ደግሞ ለምእመናን ሲሆን ለሚጨነቁ ለሚታረዱ ምእመናን ሲሆን የት ሄደ? እንዴት አድርገን ወደ ቀኝ ወደ ግራ እናርገው? ሰው ነው እኮ በየቀን እየሞተ ያለው። ሰው ነው በየቀን የተሰደደ ያለው። ኦሬዲ ምን ያህል ቤት እንደተቃጠለ እየሰማን ነው አይደል መረጃውን። እና እኔ በጣም ነው ማዝነው። ግን በተቻለ መጠን አሁንም መሬት ላይ መውረድ ብቻ ነው ከዚህ በኋላ መፍትሄ ሊሆን የሚችለው። ምክንያቱም ይሄ ተለመደ። አሁን ኦሬዲ እንትን ሆኗል፣ መዝሙር ሆኗል። አሁን በቃ ፍትህ ለአርሲ አትግደሉን እንደዚህ አሁን መዝሙር ሆኗል። በቃ ዝም ብሎ የሚሰማ መዝሙር ሆኗል ማለት ነው። ምንም አይፈጠር ነገር እና ወደ መሬት እንዴት መውረድ አለበት? ወደ መሬት እንዴት እናውርደው? ከዚያ አባቶችን ደግሞ እንዴት አድርገን ጫና እናርግባቸው የሚለው ነገር በጣም መሰረታዊ ነው። ብቻ በጣም ያማል፣ በጣም ያስጠላል። ቴንክ ዩ ዮ። እሺ ብሬ እግዚአብሔር ይስጥልን፣ ቃሎት ያሰማልን። መፍትሄ እያስቀመጣችሁ በዛው ቀጥሎስ ምንድነው ማድረግ የምንችለው? መቼም አይ በቃ ምንም ማድረግ አንችልም ብለን ዝም ብለን ልናልፈው የምንችለው ጉዳይ አይደለም። ምናልባት አዲስ ለመጣችሁ በኋላ ላይ ከ2017 ጀምሮ ያለውን አንዳንድ ዜናዎችን እንዲሁ የሆነ ነገር ካነሳሳን እንኳን እንደው እንደ ቀላል አይተነው ከሆነ እንኳን የሚለውን በኋላ አንዳንድ እንትኖችን ነግራችኋለሁ። ግን እንደው ሐሳብ ሲሰጡ በዛው ምንድነው አማራጭ ያለው የሚለው ለምሳሌ ነው የምነግራችሁ። ሰብሰብ ብሎ እዚህ አዲስ አበባ ዙሪያ ያለ ክርስቲያን ተለቅ ያሉም ሰዎች ወጣቱም ማንኛውም ሰው የቤተክርስቲያን ልጅ የሆነ ሁሉ አባቶችን ሄዶ የማናገር እስከ መቼ ነው ይሄ ነገር የሚቀጥለው? እና ኑ ቀደሙልን ብሎ ማለት ያስፈልጋል ብዬ አስባለሁ። ቀደሙን እንከተላለን ማለት ያስፈልጋል። ለምሳሌላችሁ ይሄን የምለው ዝም ብሎ ሰው ተሰብስቦ ወጥቶ ሌላ የጥይት ራት የሚሆን ሰው አልጋብዝም። እኔ በበኩሌ ህጋዊ የሆነ ነገር ያስፈልጋል። ከዛን አይ እንደው ብለን ክርስቲያኑ በጣም ተነሳስቶ በቃ የሚጠይቁን አካል እንጠይቃለን ብሎ በሰላማዊ መንገድ እንኳን ቢወጣና ነገር ቢመጣ ታውቃላችሁ አብሮ መግለጫ ወጣባችኋል። አናቃቸውም ነው የምትባሉት፣ ልጆቼ ናቸው ሚለን የለም። ስለዚህ በሰላሙ ሄዶ ኑ ቀደሙ እንከተላለን፣ ህጋዊ አድርጉን እንጠይቃለን የሚል ነገር ያስፈልጋል ብዬ ስለማመን ነው። እና ምን አይነት መፍትሄ የሚለውንም በዛው እያስቀምጠ ቀጥሉ እንዳገባባችሁ። ሰላም እንዴት ናችሁ? ያለው እኔ መስለኝ ሁለተኛ እኔ የዋኔ አንድ ነገር አሁን ይሄ ነገር 2016 ነው። ከ2016 እንግዲህ የጀመረው እንኳን በትንሹ እናስበው። አንዳንዴ ያደክማል። ይሄ ከ3 ቀን ጫጫታና ግርግር በኋላ ይረሳል። ማሾች እኮ አይረሱም፣ ቤተሰብ አይረሳም። አንዳንዴ እኛ ራሳችን አሁን እኔ ይቅርታ አድርግልኝ አሁን ሲኖዶሱ አባቶችና የምትላቸውን ነገር እንዴ ለአንድ ቀን እንዴ ለመለታ ጉባኤ እንኳን ስብሰባ እኮ አቅርቦት አያውቅም። የኦርቶዶክሶች ሞት ገብቷል። በርከበ ካህናት ላይ እኮ ተሰብስበው አያውቁም እኮ እዛ ላይ እንኳን አውርተውበት እንዴት እናድርግ እንኳን ብለው አያውቁ። አይተሃል አይደል? በአሁኑ እንኳን የአሁኑ የግንቦት እንኳን ሰምተሃል አይደል? ሲደርገው በጣም ቅንጦት የሆነ ነገር እኔ ይቅርታ አድርግልኝ እኔ በእነሱ በጣም ታያርዶኛለሁ። እኔ ያው ምንድነው መሰለህ እኔ አሁን ይሄ የሚዲያው ሳይሆን ይሄ በሰንበት ትምህርት ቤቶች ይሄ ጉዳይ ወደ መሬት መውረድ ያለበት በሰንበት ትምህርት ቤቶች። ለምን መሰለህ እኔ አንድ ነገር ምን አለ መሰለህ ሙስሊሞቹ ነው ያቸው እኔ አይደለም እኔ በጣም ነው ማደንቃቸው በእንዲህ አይነት ነገር። አንድ እስቲ ሞጣ አንድ መስጊድ ተቃጠለ
እንዴት እንዳናወጡት አይተሃል። ከዛ በኋላ ማንም አይነካቸውም፣ ይከበራሉ። እኛስ እንሞታለን። አሰቦት አባቶች ይሞታሉ፣ ይገደላሉ፣ ሬሳ ያያሉ። ከዛ አንድ ሰሞን አባቶቻችን ሞቱ እንላለን፣ ከዛ በኋላ ዝም እንላለን። ያ ነገር ኮንቲኒው ነው። አሁን ለምደውናል። አብሶ አርሲ ለምደውናል። በቃ ይጮሃሉ፣ ዝም ይላሉ ነው። ሽፋን የሚያደርግላቸው አለ። የሃይማኖት ጉባኤ ላይ ማን ያለው? ቀሲስ ታጋይ ኦርቶዶክሳዊ ነው። ግጭት ይልሃል ይመጣና በሃይማኖታቸው ተመርጠው ኦርቶዶክሳውያን ተገድለው እያየ መጥቶ ግጭት ይልሃል። የእሱ ያስተባብላቸዋል። ጥናት እንዳይደረግ በዛ ላይ እንኳን እንትን እንዳይሰራ ማህበረ ቅዱሳን ስንቴ ነው እንትን ያሏቸው። ጳጳሳት የሉንም። እኔ ይቀር አድርጉኝ። እኔ በእንዲህ አይነት ጉዳይ ላይ እኔ በጣም እንትን ልል እችላለሁ። የሉንም። ለልጆቻቸው የሚያስቡ የሉንም። እኔ ኤኦቲሲ ቅድም ስትል ነበር መምህር ብሬ። ኤኦቲሲ እኮ የአንድ ሊቀ ጳጳስ እናት አረፉ ብሎ እኮ ነው ዜና የሚሰራው። የዛሬው ዜና አሁን ከ2 ሰዓት በኋላ ነው የሰራው እኮ። አይቶ ከሆነ ስለ አርሲ ሞት እንኳን አሁን ከ2 ሰዓት በፊት ከ2 ሰዓት በፊት ነው የሰራው። አሁን ትዝ ብሎ ታያውቅም። ገብቷል። እኛ ማድረግ ያለብን መሰለህ፣ አንደኛ ሚዲያችን መጠቀም አለብን። አብሶ ኤኦቲሲ ወይ ባይኮት መጀመር አለበት። ለቤተክርስቲያን ድምፅ ማን ከሆነ ምንም አያደርግም። ቤተክርስቲያን ውስጥ የሚወስደው ባጀት በጣም ትልቅ ባጀት ነው። ቁጭ ብለው ማናገር እንኳን አይችሉም። ለምን ልጆቻችን ሞቱ እንኳን ብለው የኦሮሚያ ክልል መስተዳድርን እንዴት ልጆቻችን ይሞታሉ? ምን እያደረጋችሁ ነው እናንተ? እስከ መቼ ነው እነዚህ ልጆች የሚሞቱት? ምንድነው ዋስትናቸውስ ብሎ እንኳን አይጠይቁልንም። እኔ በተሻለ በጣም መደረግ ያለበት መሬት ወርዶ በሰንበት ትምህርት ቤት በሰበካ ጉባኤ መነጋገር ማለት እንትን አይደለም። ለምሳሌ አሁን እንደራጅ ምናምን የሚለው ነገር እሱም ራሱ መንግስት ላይ ያሳምጽብን ብሎ ነው የሚያስበላ። እሱ ነው የሚያሳስረ። እንደዛ ሳይሆን እስቲ የወንድም ሞት ምንድነው የሚሰማ የሚለው ሁሉም እንዲሰማ ማድረግ። ገብቷል። መያዝ መደማመጥ። መቼ ምን እንደማመጣው እንዴ? አብዛኛው ሰው እኮ አሁን በሌላ ነገር ውስጥ እኮ ነው ያለው እኮ። ኦርቶዶክሳውያን እንደዚህ ሞተው ቤተክርስቲያን ተቃጥሎ የ110 እና የ101 ዓመት እድሜ ያለው ቤተክርስቲያን ተቃጥሎ 70% ማህበራዊ ሚዲያ ላይ ያለው ኦርቶዶክሳውያን ሌላ ዓለም ውስጥ ነው ያለው። ይሄ ምንድነው መደረግ? በጣም መሬት መውረድ አለበት። ይሄ በጣም ተከታታይ መሆን አለበት። የሆነ ሰዓት አውርተን የምናውቀው መሆን የለበትም። አይኖ በቃ ጀመሩ ነው። እንደዛ እኮ ነው እየተባለ ያለው። በቃ 2 ቀን 3 ቀን ያለቅሳሉ፣ ከዛ በኋላ ይረሱታል። ሰዎችም ይሄን ስለሚያውቁ አሁን ገደሉና አይደለ? 1 ወር ይታገሱናል። አሁን 1 ወር ምንም አይፈጠርም። እዛ አካባቢ መንግስት እዛ አካባቢ ያለው የክልል መንግስት እንደዚህ ያደረግናቸው ሰዎች ያዝና ምን ይላል? ከዛ ከሁለቱም እምነት የተገደሉት ምን ይላል? ይሸፋፍናል። 2 ወር 3 ወር ታገሳለህ። ከዛ ደግሞ እንደገና ትገደላለህ። በተከታታይ ይሄ ነው እየሆነ ያለው። እኔ በተቻለ መጠን መሆን ያለበት መሬት ላይ ያለው ሰው ምንድነው ይሄ ስለዚህ ነገር አንዳንዱ በአውደ ምሕረት ለምንድን ነው የማይነገረው? በአውደ ምሕረት እየሞትን ነው ጸልዩ ቶሎ ሌላውን አይደለም። ይሄ በደል ጸልዩ፣ እየሞትን ነው፣ እየተገደልን ነው። አርሲ ላይ ወንድም እህቶቻችሁ እየተገደሉባችሁ ነው፣ አካላችሁ እየጎደለ ነው ብሎ ለምንድን ነው የማይነገረው? ይሄንን ነው መደረግ ያለበት። አውደ ምሕረት ላይ መነገር ሰው በደንብ እንዲሰማው። አደበለቴ ገንዘብ መለመን አይደለም። ገንዘብ ለማስለመን 3 ሰዓት 4 ሰዓት ነው የሚቆዩት። ለ30 ለ10 ለ15 ደቂቃ አንድ አቡነ ዘበሰማያት አንድ ጊዜዎታ እናደርስላቸው። በአርሲ ለሞቱት እንዴት በየደብሩ ይሄ አይሰማቸውም? እንዴት ካህናት ይሄ አይሰማቸውም? ካህናት ሲገደሉ እንዴት አንድ ካህን አይሰማውም? ይሄን ካህናቶች እንዴት መምራት ያቅታቸዋል? ይሄን እኔ መደረግ ያለበት ይሄን ነው። በሰበት እንዲህ ያለ ነገሮች ወደ ሰንበት ትምህርት ቤት ወደ ቤተክርስቲያን ወርዶ ቤተክርስቲያን ድምፅ እንድትሆን ከላይ አይደለም ላይ ያሉትን ተዋቸው። 4-5 ኪሎ ያለውን ተወሱ። በየአድባሩ በየደብሩ እንኳን ያሉት ድምፅ እንዲሆኑ ሌላ ቢቀር አንድ ጊዜው ማርነ ክርስቶስ ለህዝቡ እንዲደረግ ለሞቱት ፍትሃቱ እንደው ብርቅ ሆኖባቸዋል። ፍትሃቱ በጣም ለነሱ ቄንጥ ነው። ፍትሃት መታሰቢያው አባቶች ይሄ እንደ ሰማዕትነት መቆጠር እሱ ቄንጥ ነው። ለኛ ቤተክርስቲያን ቄንጥ ነው የሚሆነው። ግን ሌላው ቢቀር እግዚኦ ማርነ ክርስቶስ እንዲባልላቸው አቤት ይቅር ባላቸው እንዲባልላቸው እኔ ይሄንን ነው የምለው። በቃ ወደ መሬት መውረድ አለበት። በተቻለ መጠን ሁላችንም ስናወራ መሬት ወዳሉት ከጎናቸው ወዳሉት ይሄ ነገር እንዴት እየተሰማችሁ ነው? ግንኙነታችን ወደ ጎን እናድርገው። ምንድነው የሚሰማችሁ?
እስቲ አንድ ቀን ጸሎት እናድርግ፣ የጸሎት ፕሮግራም ይደረግ። ከቅዳሴ በኋላ እሑድ ከቅዳሴ በኋላ አሩሲ ላሉ ሰማዕታት እናስባቸው የሚለው ነገር ካልመጣ በስተቀር እኔ ምንም ይቅርታ አድርግልኝ እንደዚሁ እያለን እየተገደልን እያዘናጉን እየተገደልን ልክ ቅድም እንዳልከው እንዴ የዛሬዋ ቱርክ እኮ ትላንትና እኮ የክርስቲያን ትልቅ እንትን ነበረች እኮ አይደል እንዴ? ምንድነው ነው? ይሄ እኮ ነው የሆነው እኮ ዝምታችን እኮ ነው። እያባሉን እኮ ነው በፈለጉት እነሱ በፈለጉት አንተ ብትናገረው ወደ ፖለቲካ ላይ ያዞሩብሃል። እንደማንደማመጥ እኮ ስለሚያውቁ እኮ ነው። እንደማንደማመጥ ስለሚያውቁ በራስ አጀንዳ በራስ ሞት ላይ ፖለቲካ ሊሰሩ ይችላሉ። ከዛ ያኛው ወንድም ይመጣና ምን ይላል? ያኛው የራስ ወንድም እኮ ነው ስለሞተው እያወራ ያኛው ወንድም ሌላ ፖለቲካ ውስጥ ይገባባል። ስለዚህ መደረግ ያለበት ምንድነው? እኔ በተቻለ መጠን ወደ ጎንዮሽ እርስ በርሳችን ከወንድሞቻችን ጋር አብረን ካሉት ጋር ምንድነው ይሄን ነገር እናወራው። እስቲ መሬት እናወራው። ስንደዋወል እነዚህ ሰዎች አያሳዝኑም እንባባል። ይሄ ነገር ፔናችን እንካፈለው። ያን ሼር ስናደርግ ለመሰለ ያን ሼር ስናደርግ ያ ወደ ሁሉም ጋር ይደርሳል። ሁሉም ጋር ሲደርስ ሁሉም ስሜቱ ሲሰማው ቁጣው ይመጣል። ያኔ ቁጣው ካልመጣ በስተቀር በቃ የተወሰኑ ሰዎች ይጮሃሉ። ጀመራቸው ነው የምትባለው። በቃ ጀመራቸው ደግሞ እነዚህ ጮሁ ነው የሚሉት። እና እኔ ነው በጣም ይቅርታ እንግዲህ በጣም ስሜታዊ ሆኛለሁ። እናመሰግናለን። እግዚአብሔር ይስጥልን። ዞል ዘላለም እንዴት አለ ዮባ? እግዚአብሔር ይመስገናለን። እንኳን ደህና መጣ። እንኳን ደህና ቆያችሁን። መምህር ብሬ ወንድማችን ምኒልክ አብርሃምም ዮሐዴ ታሜ ሁላችሁንም ከላይም ከታችም ያላችሁ ሰላም ብያለሁ። ለቤተ ክርስቲያን እንግዲህ መጽናናትን ለወገኖቻችን ደግሞ እንግዲህ እግዚአብሔር ምሕረትን ይስጥልን። አንደኛው ትልቁ ነገር ይሄ ስለሆነ ማለት ነው። ማለት ይሄ በጣም ተደጋገመና በጣም ተደጋገመ። በእርግጥ ይሄ ሐሳብ የኔ ሐሳብ ነው፣ ይሄ ጉዳይ የኔ ጉዳይ ነው ብለህ ዮባም ይሄንን በዚህ ታይትል መክፈት በጣም የሚያስደንቅ ነገር ነው። ብዙዎች ዝም ባሉበት ሰዓት ምስክር መሆን ጩኸትን ማሰማት ራሱ በጣም ትልቅ ነገር ስለሆነ ማለት ነው። ግን አካሄዱ በነገራችን ላይ አሁን ኦልሬዲ የሆነው ነገር ሆኗል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቃጠለው። እኔ በጣም የሚገርመኝ መቼ መሰላችሁ 11 ነው ምናምን የሚባል የሆነ ነገር ነበር። ሲዳማ ካልተገነጠልኩትልና 11 ቤተክርስቲያንን ታቃጥላለህ። አሁን የሆነች ክልል ለመሆንና ቤተክርስቲያንን ከማቃጠል ጋር ምንድን ነው የሚያገናኘው? እንደው ይሄ አይምሮ ያለው ሰው ሁሉ ክልል እሆናለሁ ብለህ ቤተክርስቲያንን ታቃጥላለህ? ክልል እሆናለሁ ብለህ ካህናትን ታርዳለህ? እኔ በጣም አንድ ሊገባን የሚገባ ነገር እኔ ያለ ይመስለኛል። በነገራችን ላይ ጉዳዩ ክርስትናን የማጽዳት ጉዳይ ነው እንጂ በነገራችን ላይ የሆነ አርሲ ላይ የሆነ ወለጋ ላይ ብቻ አይደለም። ክርስትና ህገወጥ ነው ብሎ መናገር ትንሽ ስለሚከብድ ነው። እንደ እስከ 3ኛ መቶ ክፍለ ዘመን ድረስ ክርስቲያን መሆን ህገወጥነት ነው። በነገራችን ላይ እንደ ዘመነ ጌዲዮን ነው በጉድጓድ ውስጥ እንድትኖር የተፈቀደልህ። አሁን በጣም የሚገርመኝ ነገር አሁን በይፋ አልመጣም እንጂ ፋይናሊ እቅዱ ይሄ ነው። ዳሩን አይደለም ገና መሃሉም ዳር ይሆናል እንደዚህ ከተቀጠለ ማለት ነው። ስለዚህ አሁን የአጭር ጊዜ እቅድ ምንድን ነው? የመካከለኛ ጊዜ እቅድ ምንድን ነው? የረጅም ጊዜ እቅድ ምንድን? ይሄ በጣም የአንድ ሌሊት የአንድ ጀንበር ጉዳይ ሳይሆን በጣም ረጅም ጊዜ ኢኮኖሚካሊ ልናድግ ይገባል። ክርስቲያኖች 750 ምናምን ሰዎች አላቸው እዚህ። እርግጠኛ ነኝ ምናልባት 600 ክርስቲያኖች ልትኖሩ ትችላላችሁ። ኢኮኖሚካሊ ማደግ አለብን የለብንም ነው። ኦኬ ኃይል የሌለው ክርስቲያን ሁል ጊዜ ተገዢ ሆኖ ነው የሚኖረው፣ ሁል ጊዜ ማለት ነው። እኔ አንዳንድ ነገር ስናቀርብ በጣም ተቃርኖ ይመጣበት። ለምሳሌ መርፌውን ካለ መግዛት ከፈለግ ከኦርቶዶክስ ብትገዛ ትሞታል? አትሞትም እኮ ወዳጅ፣ መርፌ ብትፈልግ ማለት ነው። ጥቂት ነገር ኩን ትልቁን አይደለም። ወጥቷል ከአሕዛቡ ዓለም ማለት ነው።
3 ቮሊዩም ሁለተኛ ዛሬም ተጮኸ ነገም ተጮኸን እንዴ ስንት ተጮኸናል። በነገራችን ላይ አንድ ድል እኮ አመለጠን። የሆነ ጊዜ ትዝ ይላችኋል። አንድ ድል በጣም ነበር ያመለጠን፣ ክብራችን ልንገልጥ የነበረበት ማለት ነው። እኔ ትዝ ይለኛል ከ10 ዓመት በፊት ኦኬ፣ ከ10 ዓመት በፊት በቃ ምን ይመጣል መሞት ነው ብሎ ሰዎች ፈርቶን ነው በነገራችን ላይ ነገር ይፈልጉን የነበረው፣ እየፈሩን ማለት ነው። አንድነታችን ጠንካራ ነበረ። አንድነታችን በጣም ጠንካራ ነበረ በወቅቱ። እየፈሩ ነው ነገር ይፈልጉን የነበረ። ነካኩንና እንዴ እንደዚህ ናቸው እንዴ በቃ ነካኩንና እንደዚህ ናቸው እንዴ ተባለ መጨረሻ ላይ ማለት ነው። አሁንም በነገራችን ላይ ይሄ ውይይቱ ወዴት ማምራት አለበት? ፕራክቲካሊ ካልተገለጠ ምንም አናመጣም። እመኑ። ነበረች ጋይስ ነበረች። ኦፍኮርስ እናውቃለን። እስራኤልም ሀገረ እግዚአብሔር ተብላለች። አሁን ቀደም 2 ዓመት ምናምን ዓመት ያሳስራል ሲባል ሰምቻለሁ አንድ ዜና ላይ። ኢየሱስ ብሎ መጥራት ማመን ክርስቲያን መሆን ማለት ትልልቅ ጉባኤያትን እነ ኒቅያን እነ ቁስጥንጥንያን እነ ኤፌሶንን ያው ቱርክ ነው በቃ። እነ ሶፊያ ጋር እኮ ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ወንጌልን የሰበከባት ቤተክርስቲያን ነበረች። አሁን ግን ማስረጃ አላችሁ። እኛ ተኝተን ጠላት መጥቶ ከዘራ ምን ታደርጋለህ ነው በቃ። ይሄ ግራን በመታ የቀኝን ስጥ የሚለውን አባባል ትተን ጋይስ እውነቴን ነው ጥቁር ለብሰን በአደባባይ አንገታችን ለሴፍ ብለን የነበርንበት በልመና ነው ያ ሰልፍ የተገለበጠው። በነገራችን ላይ እሱ ካልመጣ መቼም ያው ዛሬ ተናገርኩ ዛሬ ዓመትም እንደግማለን። ወለጋን ይጨርሳል፣ አርሲን ይጨርሳል። ጫፍ በጣም ደካማ ነው ተብሎ በዛ ላይ እኮ ክርስቲያን እኮ ደፋር ነው። በነገራችን ላይ ክርስቲያን ፍቅር ነው የያዘው እንጂ እኮ ደፋር ጀግና እኮ ነው። አቅቶት እኮ አይደለም። በነገራችን ላይ እንዳትከላከል እጅ ግርህን ያስርሃል አንተ። ኦኬ ሌላው መጥቶ ሲጨፈጭፍ ደግሞ በቃ መንግስት አባታችን ከሆነ በነገራችን ላይ እንደ ልጅነት እንወቅሰዋለን። እንደ መብታችን ሊያስከብር ይገባል፣ የመኖር መብታችን። እንደኛም ግብር እኮ እንከፍላለን። በነገራችን ላይ ወታደር እኮ እናዋጣለን። በነገራችን ላይ እንዴ በነገራችን ይሄ በጣም መታሰብ አለበት። አሁን ስሜታዊ ምናምን መሆን ሳይሆን አባቶችን መጥራት አለባቸው። መጥራት እኔም በጣም ማንቀበላቸው ሰዎች አሉ፣ ግማሽ ፖለቲካ ግማሽ መንፈሳዊ የሆኑ ማለት ነው። ስለዚህ እንደው እግዚአብሔር ረርቶን በኃይል ካልተመለስን ይሄ በልመና ድምጽ ለሌላቸው ድምጽ ለማን ነው የምትጮው? ቆይ ማን እንዲሰማ ፈልገህ ነው የምትጮው? ድምጽ ለሌላቸው ድምጽ ማን እንዲሰማክ? ስለዚህ ራሳችን መብታችንን ማናስከብር ከሆነ መጥፋታችን የማይቀር ነው። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። እናመሰግናለን ዞላ። አብርሽ ቀጥል። እሺ ዮባይ ሰላም ብያለሁ ሁላችሁንም። እንዴት ናችሁ? ሰላም ክርስቶስ ከኔም ከናንተም ጋር ይሁን። ያው ያማል ቅድም እኔም አንድ ቪዲዮ ሰርቻለሁ ማለት አቁሜ ነበር። በጣም ተለማመድ ነውና ድምጽኑን ነው በቃ ሁሌ እና በቃ አሁን ሳይ አርሲ ላይ ይሄን ያህል ሰው ተገደለ በቃ እንደ ኖርማል ማየት ጀመር ለመድ ነው ማለት ነው። ምክንያቱም ቪዲዮ ሰራን ስንት ዓመት ሙሉ ሰራን። በቪዲዮ ምንም ጠብ የሚል ነገር የለም። አትግደሉን የሚሉት ይታሰራሉ።
ገዳዮች ግን አንድም ቀን ለፍርድ ሲቀርቡ አይተናል። በነፃነት ይኖራሉ፣ ደግሞ እንታሰራለን ማለት ነው። ምክንያቱም በጣም ብዙ ኦርቶዶክሳውያን ለምን ድምፅ ሆናችሁ በሚል ሲታሰሩ እንግዲህ እያየን ነው። እነ ኩኔ ደመላሽ፣ እነ ደረጀ ዘወይንዬ፣ እነ አሁን በቅርብ የታሰሩት መምህራኖቻችን እንዴ በጣም ብዙ ማለት ነው። ለምን ገደሉን በሚል ነው ይሄ ሁላ ሰው የታሰረው እንጂ ገዳይ እስቲ አንድ ገዳይ ማለት ነው እንደ የኦርቶዶክስ ሃይማኖት ተከታዮችን ገሎ ለፍርድ የቀረበ ወይ ደግሞ የታሰረ አንድ እንደው ሰምታችሁ